ሰላም ጤና ይስጥልኝ የተከበራችሁ ተመልካች አድማጭ የቻናሌ ቤተሰብ ተከታታዮች አዲስ መረጃዎች እየወጡ ይገኛሉ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በሰሜኑ አዲስ ጦርነት ሊቀሰቀስ እንደሚችል ገልጸዋል። ይህን ጉዳዮች በትንታኔ በልዩ ሁኔታ እንመለከተዋለን። መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። እነዚህን ጉዳዮችን ማያይዘን የምንዳስሰው መረጃ ነው። በሸረሪና የድሮን ኦፕሬሽን ሁለተኛ ዙር መወሰዱ ተመላክቷል። ይህን ጉዳዮችን ማስደምጣችኋለሁ። ውድ ቻናል ቤተሰብ ተከታታዮች አዲስ የሆኑ ሰብስክራይብ ቢትሆኑ ላይክ ሼር ማድረጋችሁን እንዳትረሱ። ከዚህ ጋር ያይዘን በሁለተኛ ቻናላችንም ዛሬ አክቲቭ አድርገናል። ከላይ ፕሮፋይሉ በመጫን በተለይ የቆለላ የሚለው ሁለተኛ ቆለላ ቻናልም አክቲቭ አድርገናል። ይህንም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮትና በትትና እንጠይቃለን ነው። ወደ ጉዳያችን በቀጥታ ስናቀና በዛሬው ዕለት 11 ሰዓት ላይ የህወሓት ታጣቂ በሸረሪና በኩል መክፈታቸውን ተሰምቷል። በዚህም የድሮን ኦፕሬሽን በተወሰደው ከፍተኛ ኪሳራ ማስተናገዳቸው ተመላክቷል። የአየር ኃይላችን በድሮን የሚወሰደው ኦፕሬሽንም አጠናክሮ እንደቀጠለ ተመላክቷል። በወርፍ ቀሌ ቀበሌ ተብሎ በሚታወቀው ስምሪት በተወሰደው ኦፕሬሽንም የጽንፈኛ ቡድን ላይ የማያዳግም እርምጃ እየተወሰደ እንደሆነም ተመላክቷል። በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል። ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትሩ ጌዲዮን አክለውም በለንደን ቻስት ሃውስ ውይይት ላይ በሰሜን ኢትዮጵያ አዲስ የግጭት ሊቀሰቀስ እንደሚችል አስጠንቅቀዋል። ሚኒስትሩ የህወሓት የትጥቅ መፍታት ሂደትን ቸላ በማለት አዳዲስ መሳሪያዎችን ማከማቸቱና ለሰብአዊ እርዳታ የተመደበውን ሀብት ወደ ሌላ አቅጣጫ ማዞር በመግለጽ ብርቱ ትችት ሰንዝረዋል። አክለውም በከባድ መስዋዕትነት የተገኘው ሰላም ስኬታማ ሊሆን የሚችለውን ሁሉ ወገኖች ግዴለሽናቸው በመተው ወደ ጦርነት እየተዘጋጀ መሆኑን አመላክተዋል። ህወሓት ዛሬም እብደቱን እንደቀጠለ ነው። በዚህም የአሜሪካ ውጭ ጉዳይ ሚኒስትር በተለይ የማዕቀብ ማድረጉ ያመላክታል። በተለይ አሜሪካ ከዚህ በፊት ከህወሓት ጎን ተሰልፋ እንደነበር ይታወሳል። ዛሬ ደግሞ የህወሓትን እንቅስቃሴ በማወገዝ አዳዲስ ማዕቀቦችን እያወጣች ይገኛል። ከዚህ ጋር እንዲህ እንዳለ ነው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዛሬ በህወሓት ላይ ትችቱን ጠንከር ያለ መልእክታቸውን ያስተላለፉት። ከዚህ ጋር በተያያዘም በተለይ ህወሓት ለጦርነት እየተዘጋጀ መሆኑን በቅርብ ሊፈነዳ ይችላል እየተባለም ይጠበቃል። ጦርነት አይጠቅምም፣ አያዛልቅም። ውድ ቻናል ቤተሰብ ተከታታዮች በየትኛውም የማያዋጣ ጉዳይ ነው። ህወሓት ስልጣን ካጣው ቸላ የማይል ለራሱ ለሆዱ የሚያድር መሆኑን የሚያመላክት ነው። ለትግራይ ወጣቶች የማይደንቅ መሆኑን ያሳየበት ነው። በምዕራብ ጎንደር ዞን መተማ ወረዳ የሚገኙ የተለያዩ ቀበሌዎች ሲንቀሳቀሱ የቆዩ ታጣቂዎችም የህዝብና የመንግስትን ሰላም ጥሪ በመቀበል እስከነሙሉ ትጥቃቸው በዛሬው ሰኔ 13 2018 ዓ.ም እስከነሙሉ ትጥቃቸው በሰላም ገብቷል። ሲገቡም የሃይማኖት አባቶች፣ የሀገር ሽማግሌዎች በተገኙበት አቀባበል አድርገውላቸዋል። ጦርነት የማይጠቅም የማያዛልቅ መሆኑን በግልጽ በመረዳት ስለዚህ እባካችሁ ጦርነት አያዛልቅም። የሰሜኑ ጦርነት በርካታ ወጣቶችን የነገ ተስፋ የሆኑትን ሀገርን አጨልሞ ሄደ፣ ጠባሰን አስቀምጦ ሄደ ነው። ስለዚህ ጦርነት አይጠቅምም፣ አያዛልቅም። እባካችሁ ታጥቃችሁ የምትንቀሳቀሱ ወንድሞቻችን ተመለሱ ማለት እፈልጋለሁኝ። በተላላኪው የጽንፈኛ ቡድን የተወሰደ እርምጃም አለ። በተለይ በምስራቅ በዛሬው ዕለት በደቡብ ጎንደር ዞን ላይ የተወሰደ ኦፕሬሽን በዚህም የነፍስ ወከፍ መሳሪያዎችን ገቢ ማድረጉ ነው የተጠቀሰው። ኢትዮጵያ የላፕቶፕና የታብሌት ልታምርት መሆኑም ተመላክቷል። ኢትዮጵያ በጥቂት ዓመታት ውስጥም የላፕቶፕና የታብሌት ምርት ለመጀመር የሚያስችላትን የፋብሪካ ግንባታ እያከናወነች መሆኑን ጠቅላይ ሚኒስትር ዶክተር አብይ ገልጸዋል። ጠቅላይ ሚኒስትሩ የአዳዲስ የተቀናጀ ዲጂታል አገልግሎት መተግበሪያ በመመረቁም ወቅት እንደገለጹት ሀገሪቱ ወደ ሀገር ምርትና ሙሉ ቴክኖሎጂ ሉዓላዊነት ለመሻገር በቅንጅት እየሰራች ነው ብለዋል። በአሁኑ ወቅትም የቴሌብር ተጠቃሚዎች ከ55 ሚሊዮን የዲጂታል መታወቂያ ከ45 ሚሊዮን የሰለጠኑ ኮዶችም 5 ሚሊዮን መድረሳቸውን ድሮንም በሀገር ውስጥ በስፋት እየተመረቱ መሆኑን ጠቁመው ዛሬም የኢትዮጵያ የታብሌትና የላፕቶፕ ማምረት የሚችልበት ደረጃ ላይ መድረሳቸውን አክለው ገልጸዋል። ኢትዮጵያ በየዕለቱ እየሰራች እየገነባች እያስመረቀች ይገኛል። ልማት ራያችን፣ ሰላም ራያችን ይሁን፣ ጦርነት ይውደም። አሜሪካ ማስቆም አልቻለችም። እስራኤልና ሂዝቦላ የደረሱበት አዲስ የተኩስ አቁም ስምምነት በ24 ሰዓት ሳይሞላው የእስራኤል በደቡብ ሊባኖስ በፈጸመችው የአየር ጥቃት ብዙ ሰዎች መገደላቸውን ተገልጿል። በዚህም የአሜሪካ እጅ ማስቆም አለመቻሉም በሰፊው እየተተነተነለት ይገኛል።
ዛሬ በባህር ዳር ከተማ የአርቲስት ሰማይ ባለው እንግዲህ የሀዘን በተወለደበት ቦታ እንግዲህ እየተካሄደ ይገኛል። አርቲስቱን ለማስታወስ እንግዲህ ወዳጅ ዘመዶቹ የቅርብ ጓደኞቹ ባደገበት በባህር ዳር ከተማ በደማቅ ሁኔታ እንግዲህ የሀዘን ተካፋዮች በግልጽ ያሳዩበት ጉዳይ ነው። በዛሬው ዕለት እንግዲህ ሰኔ 13 2018 ዓመተ ምህረት በግልጽ እየተመለከተ ነው። እጅግ የሚገርም ጉዳይ ነው። በርካታ የከተማው ነዋሪዎችና አድናቂዎች በባህር ዳር ከተማ ወጣው የሀዘኑ ተካፋይ ሆነዋል። እዚህ ጋር በተያያዘ እንግዲህ በዛሬው እጅግ ደስ የሚል ጉዳዮችን የቴክኖሎጂ በተላበሰ መልኩ ጠቅላይ ሚኒስትር ዶክተር አብይ በተገኘበት እያስመረቁ እንዲሁም ሌሎች አዳዲስ መረጃዎችም እየወጡ ይገኛሉ። ዲጂታል ህልቀት በሚል ስያሜ በተዘጋጀው ጉባኤ ላይ በተለያዩ የተቋማት የሚሰጡ አገልግሎቶችን በአንድ መድረክ የሚያጣምረው በአፍሪካ ቀዳሚ የተቀናጀ ዲጂታል አገልግሎት መተግበሪያ ዛሬ በይፋ ጠቅላይ ሚኒስትር ዶክተር አብይ በተገኘበት ተመርቋል። ከዚህ ጋር ነው እንግዲህ የላፕቶፕና የታብሌት እንግዲህ ወደ ማምረት እንደሚገባ ጠቅላይ ሚኒስትሩ አክለው የጠቀሱት ልማት ለሀገራችን እጅግ የባክቦን የሆነ አስፈላጊ ነው። ስለዚህ እባካችሁ ጦርነት አይጠቅምም። የህወሓት ነጋሪት ጉሰማ ስልጣን ከማጣ የትግራይ ወጣቶች የኔን ተሸክመው ስልጣን እድሜን ያራዝሙ ለትግራይ ወጣት የማይደንቅ መሆኑን ያሳየበት ጉዳይ ነው። እጅግ ያማን ያሳፍራል። ስለዚህ ለሰላማችን ዘብ እንቁም። ወደ ቻናል ቢሰብት ከታተሽ በተኛውም አቅጣጫ ጦርነት አያዛልቅም። አዲስ የሆናችሁ ሰብስክራይብ፣ ቢትሆናችሁ ላይክ፣ ሼር ማድረግ እንዳትረሱ። በተለይ ሁለተኛ ቻናል ዛሬ ክሬት አክቲቭ ያደረግነው አለ ፕሮፋይል ብትጫኑ ሁለተኛው ቻናላችን ቆልላ ቱ የሚል ሁለት የሚል አለ። እሱን ሰብስክራይብ ታደርጉ መልካም ነው እንላለን። በአጭር ጊዜ ውስጥ ስለ ሰላም የምናወራበት በሁለቱም ቻናል ነው። ጽንፈኝነት በየትኛውም አቅጣጫ አያዋጣም። ትግረኛ፣ ኦሮሞኛ፣ አማርኛ ተናጋሪዎች ብሔር መሰረት አድርጋችሁ የምታናክሱን ሰላም ነው የሚጠቅመን። እባካችሁ ተመለሱ ማለት እንፈልጋለን።